ሰላም ጤና ይስጥልን የተወደዳችሁ የጋሞ ቴሌቪዥን ተመልካቾች የሳቱን ዜና 42ን ይዘን ቀርበናል። ከዜናዎቹ ጋር ፋሲካ ጸጋይ ነኝ። ለሳቱ ባሰናዳናቸው ዜናዎች ከሀገር ውስጥ ከውጭ ሀገር እንዲሁም ቢዝነስና ስፖርታዊ ጉዳዮችን አካተን ይዘናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በቅድሚያም አርዕስተ ዜናዎችን በማስቀደም እንጀምራለን። በጋሞ ዞን በዘንድሮው መኸር ከሚለማው ከ198,000 ሄክታር በላይ መሬት ከ34 ሚሊዮን በላይ ኩንታል ምርት እንደሚጠበቅ ተገለጸ። የበጎ ፍቃድ አገልግሎት የጤና አገልግሎትን ለሁሉም ማህበረሰብ ይበልጥ ተደራሽ ለማድረግ ብቁና ጤናማ ዜጋ ለመፍጠር ትልቅ አስተዋጽኦ እንዳለው የደቡብ ኢትዮጵያ ክልል ጤና ቢሮ ገለጸ። የሚሉትና ከውጪ ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ዋይት ሃውስ አዎንታዊና ፍሬያማ ያለውን ንግግር አደረጉ። የሚሉት ለሰዓቱ የመራረጥናቸው አበይት ጉዳዮቻችን ናቸው። ተመልካቾቻችን አሁን ደግሞ ከሀገር ውስጥ ዜናዎች እንጀምራለን። በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት እንዘጋጃሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያውያን በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት እንዘጋጅ ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው የኢትዮጵያውያን ክንድ ተባብሮ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት 5 ቀናት ብቻ ቀርተዋል ሲሉ አስፍረዋል። በጋራ ተስፋን እንትከል ያሉት ጠቅላይ ሚኒስትሩ ውድ የሀገሬ ልጆች በእነዚህ ቀናት አስፈላጊውን ዝግጅት እንድታደርጉ በቁርጠኝነት እንድትነሱና በአንድነታችን የምናስመዘግበውን ድል እውን እናድርግ ጥሪን አቀርባለሁ ብለዋል። ተመልካቾቻችን እየተከታተላችሁ የምትገኙት የሳቱን ዜና 42 ነው። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮቻችን እንሸጋገራለን። በጋሞ ዞን በዘንድሮው መኸር ከሚለማው ከ198,000 ሄክታር በላይ መሬት ከ34 ሚሊዮን በላይ ኩንታል ምርት እንደሚጠበቅ ተገለጸ። የጋሞ ዞን የ2018 እና የ2019 የመኸር አዝመራ ክላስተር እርሻ ማስጀመሪያ መርሃ ግብር በቆጎታ ወረዳ ተከናውኗል። አብርሃም አዶ ተጨማሪ አለው። የጋሞ ዞን ምክትል አስተዳዳሪና ስራና ክህሎት መምሪያ ኃላፊ አቶ ሀክም ያየለም በዘንድሮ መኸር የአየር መዛባት ችግር ቢኖርም የተለያዩ የውሃ አማራጮችና አልፎ አልፎ የሚጥለውን ዝናብ አሟጦ በመጠቀም የተሻለ ምርት ለማግኘት መስራት እንደሚጠበቅ አስረድተዋል። የችግር ጊዜ ተጋላጭነትን ለመቀነስ ምርትና ምርታማነትን ከማሳደግ ባለፈም ምርትን በቁጠባ የመጠቀም ባህል ማጎልበት እንደሚገባ አስረድተዋል። በተለይም የተጀመረውን የኩታ ገጠም እርሻ በማጠናከር በመኸር ከወትሮ የተሻለ ምርት ለማግኘት መስራት እንደሚገባ ማስገንዘበዋል። የግብርና ባለሙያዎችና የሚመለከታቸው አካላት ድጋፍ መጎልበት እንደሚገባ ማስረድተዋል። ኑኒ መንግስት ማላ ወሶ ፐገደ ቀሰ ኢሞን አጣና ግዛ halchoka ኦይኪዲ ኦትሲሽ ደተስ እንደ መንግስት የሌሎችን እርዳታ ከመጠበቅ ይልቅ ለሌሎች ለመለገስ አቅደን እየሰራን እንገኛለን። ይህ የተሻለን ከማምረት ባሻገር የምናገኘውን ምርትና ገቢ በመቆጠብ በችግር ጊዜ ለሌሎች እርዳታን ሳንጠብቅ ራሳችን እርስ በርስ እንድንረዳዳ ያደርገናል። ይህ ይሁን እንዲሆን የመኸር እርሻን ስራ በትኩረት መስራት ይጠበቅብናል። ይህ አካባቢ ደጋ በመሆኑ ከአካባቢ አየር ንብረት ጋር ተስማሚ የሆኑ ድንች፣ ገብስ፣ ስንዴ፣ ባቄላና አተር የመሳሰሉ ምርቶች ላይ በይበልጥ ትኩረት ሰጥታችሁ መስራት አለባችሁ። የግብርና ምርትና ምርታማነትን በማሳደግ ራሳችንን መቻል አለብን። ከአካባቢው አልፎ ለውጭ ገበያም በማቅረብ መታወቅ አለብን። የተሻለ አምርተን በችግር ጊዜ መንግስትን ድጋፍ ሳንጠብቅ ራሳችንን እርስ በርስ መረዳዳት ይኖርብናል። ዞን ክልል ሀራ መንግስት ከረዳ ዲዛ አሳናንጋናፔ በግዶን በናማዳናስ ኩሽስ የጋሞ ዞን ግብርና መምሪያ ኃላፊ አቶ ማገሶ ማሾለም በጋሞ ዞን በዘንድሮ መኸር ከ198,000 ሄክታር በላይ መሬት በእርሻ እንደሚለማ ተናግረዋል። ከዚህም 77,777 ሄክታር መሬት በኩታ ገጠም እንደሚለማ ጠቁመው 12.5 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ተናግረዋል። በአጠቃላይ በመኸር ከሚለማው የእርሻ መሬት ከ34 ሚሊዮን ኩንታል በላይ ምርት እንደሚጠበቅም ጠቁመዋል። 198,000 በላይ ከሚለማ ውስጥ በአዝርዕት ሰብል ላይ በዋና በፊልድ በሚዘሩ ሰብሎች 93,000 ሄክታር ነው በዚህ የሚለማው።
ከዚህም 2.2 ሚሊዮን ኩንታል ነው የሚጠበቀው ማለት ነው። እነዚህ ደግሞ በአብዛኛው በመኸሩ የሚዘሩት በደጋው ላይ በቆላው ላይ ቅድም የተለዩ 5 ሰብሎች ላይ የክላስተር ወይም ኩታ ገጠም እርሻ ነው የሚታረሰው። 77770 በላይ ሄክታር በኩታ ገጠም ይለማል ማለት ነው። ኩታ ገጠም ጥቅሙ ምንድነው? ሰው አርሶ አደሩ በጋራ በመሆን ያርሰዋል፣ በጋራ በመሆን ይዘራል፣ አረም ቁጥጥር ያደርጋል፣ በሽታና ተባይ አሰሳም እንደዚሁ ደግሞ መከላከያ ስራዎችን ይሰራል፣ ምርት በጋራ ይሰበስባል። ስለዚህ በቁርጥራጭ የለማ የነበረው የተለያየ ሰብል መሆኑ ቀርቶ በትልቅ ፋርም ላይ የተመረተ ምርት በሚመስል አኳን በጥሩ ሁኔታ ሊደግፍ ለሚመጣ አካልም ጭምር ልዩ እድል በሚሰጥ ደረጃ እንዲሄድ ያደርጋል ማለት ነው። በክላስተር መዝራት ሌላኛው ጥቅም በተለይ ከምርጥ ዘር አመራረት ጋር ተያይዞ እንግዲህ ከአንድ ምርጥ ዘር የሚሰራ ሰው አይዞሌሽን ዲስታንስ ተብሎ ከአንድ ከሚመረትበት አካባቢ ሌላው ምን ያህል መራቅ አለበት የሚል ሐሳብ አለና ስለዚህ ርቀቱንም ማጠር ተችሎ ተመሳሳዩን ሰብል በአንድ ቦታ ላይ ማምረት እንድንችል የሚያግዘን ነው የሚሆነው። ዛሬ የዘራነው አንደኛው የገብስ ማሳ ላይ ስንዘራ የነበርነው አንዱ ክላስተር ምርጥ ዘር ነው ማለት ነው። ለቀጣይ የሚቀጥል ለቀጣይ ዘር ሆኖ የሚቀርብ ቤዚክ ሲድ ነው የዘራነው። ስለዚህ በዚህ ልክ እንድንሄድ ያግዛል። በአጠቃላይ እንግዲህ በተለይ ዘንድሮ ላይ በደጋው አካባቢ ላይ በልዩ ሁኔታ መስራት አለብን። ወቅቱም በጥሩ ሁኔታ መጥቷል። መዝራት የሚከለክል አይነት አይደለም። ቆላው አካባቢ ላይ ነው በተወሰነ ደረጃ የዝናብ እጥረት እየገጠመን ያለው። ስለዚህ በዚህ እንግዲህ ከገብስን ወስደን ብንመለከት ከ20800 በላይ ሄክታር በገብስ ሰብል በክላስተር ይለማል። ይሄም ደግሞ 293 ክላስተሮች ላይ ነው የሚለማ የሚሆነው ማለት ነው። በስፋት ደረጃም በክላስተር የሚለማው ከአጠቃላዩ ወደ ክላስተር የሚለማውን መጠንም ስንመለከት ከ10300 በላዩ በክላስተር የሚለማ ነው ማለት ነው። በ293 ቦታዎች ስንዴን ብንመለከት እንደዚሁ 18400 ሄክታር መሬት በስንዴ ይለማል። ይሄ ስንዴ ልክ እንደ ገብሱ በክላስተር አብዛኛውን የሚለማ ከመሆኑ አኳያ ከ353 በላይ በሆኑ ክላስተር ቦታዎች ላይ ነው የሚለማው። እሱም በተመሳሳይ ሁኔታ ከ12000 ባልተናነሰ ሁኔታ በክላስተር የሚለማ ይሆናል። ስለዚህ ይሄንን ሰብሰብ አድርገን ስንመለከት በአንድ ቦታ ላይ አርሶ አደሮቹ አንዱ ካንዱ እየተማሩ ምርትን ለመጨመር ሲባል አንዱ የተጠቀመውን ቴክኖሎጂ አንዱ ከሌላው እየኮረጀ በሽታም አረምን ቢኖር በጋራ ለመቆጣጠር መንግስትም ድጋፍ ሊሰጥ ቢፈልግ እንኳን በዛ መንገድ እንዲሄድና እስከ ምርጥ ዘርነት ድረስ መሄድ የሚያስችሉ ስራዎችን እየሰራን እንገኛለን። እንግዲህ በዚህ መንገድ በመሄድ በተለይ በዘንድሮ ላይ ሊከሰት የጀመረውን የኤልኒኖ ክስተትን ከበልግ ጀምሮ ያለውን ተጽዕኖ መኸር ላይ ቢመጣ እንኳን መቋቋም የሚያስችል ስራ እንሰራለን ብለን እየሰራን እንገኛለን። የዞኑ የመኸር ኩታ ገጠም እርሻ ማስጀመሪያ መርሃ ግብር በቆጎታ ወረዳ ኦሌ ኦቻሶ ቀበሌን በ40 ሄክታር መሬት የገብስ ክላስተር በይፋ መጀመሩን ገልጸዋል። በአካባቢው ለእርሻ አመቺ ተደርጎ የታከመ ኖራንና የግብርና ቴክኖሎጂን በመጠቀም ከዝግጅት ጀምሮ በልዩ ትኩረት በመሰራቱ የተሻለ ምርት እንደሚጠበቅም አስረድተዋል። ክላስተር ላይ ስናደርግ አንደኛ ምርጥ ዘር ላይ ትኩረት ሰጥተን ምርጥ ዘር ተጠቅመን በጋራ የሚዘራበት ምርትና ምርታማነት ለማሳደግ የመሄድ እድል ነው የሚኖረው። ማሳ በበቂ ሁኔታ መታረስ አለበት። በተገቢ ሁኔታ ከ3 ጊዜ ባላነሰ ሁኔታ መታረስ አለበት ማለት ነው። ማሳው ከታረሰ በኋላ ደግሞ አፈሩ መታከም አለበት። አንድም ከለምነት እጥረት ጋር የሚያያዝ፣ ሁለተኛ ደግሞ አሲዳማነት ችግር ያለባቸው ቦታዎች መታከም አለባቸው። ለዚህ ለሕክምናው ለአፈር ለምነትም ለሁለቱም እንዲያገለግል ሆኖ የሚያገለግለው የተፈጥሮ ማዳበሪያ አለ። አርሶ አደሩ በቤቱ በቀላሉ የሚያገኛቸው ፍግና በባለሙያ ድጋፍ የተሰሩ ደግሞ ኮምፖስት አለ። ስለዚህ እነኚህን ሰብሰብ አድርጎ በማሳው ላይ እንዲያኖር በማድረግ የአፈሩን አሲዳማነትም እንደዚሁም ደግሞ ለምነትም ይጨምራል ማለት ነው። የቤት ውስጥ ያለ ጥራጊዎችን ጨምሮ የከብቶች እበትን ጨምሮ በባለሙያ ድጋፍ የተመረተው የተፈጥሮ ማዳበሪያ ኮምፖስትን ጨምሮ እነኚህ ይሄንን በጣም በሰፊው የሚያግዙ ናቸው። ሁለተኛው ደግሞ አፈሩ አሲዳማነት መጠን ተለክቶ ለምርትና ምርታማነት መቀነስ መንስኤ መሆኑ ሲጣራ በኖራ ውህድ ይታከማል። ስለዚህ በዞናችን ቁጥሩ ቀላል የማይባል በተለይም ለመኸር እንዲሆን ዝግጅት ስናደርግ ለነበርነው ማሳ ከ3800 ኩንታል በላይ ኖራ ተጠቅመናል። ከዛ ማዕከላት አንዱ
ያው ደጋን ማዕከል ያደረገ ስራ ነው ከአሲዳማነት አኳያ የምንሰራውና አንዱ የቆጎታ ወረዳ ነው። በዚህ ወረዳ ላይ እንግዲህ አርሶ አደሮቹ አሁን ክላስተር ያለሙትን ቦታ ስንመለከት የአፈር አሲዳማነት በመጠኑ አለ። ስለዚህ ያንን መጠን መቀነስ የሚችል ፒኤች ቫልዩን ወደ ኒውትራል ሊወስድ የሚችል መጠን ያለው ወይ ሰብሉን በማይጎዳ ሁኔታ ሊኖር የሚችል ደረጃ ላይ ለማድረስ ኖራ ውህድ ተጠቅሟል ማለት ነው። ከምርት ከመዝራታችን በፊት ተበትኖ ተቀላቅሎ እንዲሆን ተደርጓል። ሁለተኛ ደግሞ ኮምፖስት የቤት ጥራጊዎች እበቶች መጥተው እንዲራገቡ ተደርጓል። ሶስተኛ የሰው ሰራሽ ማዳበሪያዎችም ዳፕና ዩሪያ በቦታው እንዲገኝ ተደርጓል። በምርጥ ዘር ነው የተዘራው። ስለዚህ ይሄ የአፈር ለምነት ማሻሻያ ስራዎችም አብረው ተያይዞ መሄድ የፓኬጁ አካል እንደሆነ ተደርጎ የሚወሰደው ሌሎች ቦታዎችም ከዚህ ተነስቶ ተመክሮ እየተወሰደ እየተከደ ነው የሚገኘው። የቆጎታ ወረዳ አስተዳዳሪ አቶ አየለ ቱንጄም በወረዳው የኩታ ገጠም እርሻ እየተለመደ መምጣቱን አንስተው በወረዳው በኦሌ ኦቻሶ ቀበሌ በመኸር 76 አርሶ አደሮች ገብስ በኩታ ገጠም እያለሙ መሆኑን ለአብነት አንስተዋል። የበጎ ፍቃድ አገልግሎት የጤና አገልግሎትን ለሁሉም ማህበረሰብ ይበልጥ ተደራሽ በማድረግ ብቁና ጤናማ ዜጋ ለመፍጠር ትልቅ አስተዋጽኦ እንዳለው የደቡብ ኢትዮጵያ ጤና ቢሮ አስታወቀም። ቢሮው የ2018 እና 19 ዓ.ም የክረምት በጎ ፍቃድ አገልግሎት ማስጀመሪያ መርሃ ግብር በወላይታ ዞን ጠበላ አጠቃላይ ሆስፒታል አካሂዷል። ዘገባው የባልደረባችን የብርቱካን ብዙነህ ነው። ንጋቱ አይሳቅ እንደሚከተለው ታቀርባለች። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የሕክምና አገልግሎት ዘርፍ ኃላፊ አቶ ናፍቆት ብርሃኑ እንደተናገሩት በጎ ፈቃደኝነት ጤናማ ማህበረሰብ ለመፍጠር ትልቅ ድርሻ አለው። ለማህበረሰባችን ስውር ጠላቶች ከሆኑ በሽታዎች መታደግ ያስፈልጋል ሲሉ አስገንዝበዋል። የደም ግፍትና የስኳር ህመም ቅድመ ምርመራዎችን ማድረግ አምራቹን ዜጋ ለመታደግ ያስችላል ብለዋል። ወጣቶች በክረምት በጎ ፈቃድ የሚያደርጉት እንቅስቃሴ በሽታን አስቀድሞ በመከላከል ረገድ ሚናው የጎላ ነው ብለዋል። የጤና ባለሙያዎች ከወትሮው የሕክምና አገልግሎት ባሻገር ማህበረሰቡን በበጎ ፈቃድ የማገልገል ቁርጠኝነቱን በተግባር ማሳየት እንዲቀጥል አሳስበዋል። የወላይታ ዞን ጤና መምሪያ ኃላፊ አቶ ደሳለኝ ዳዊት በበኩላቸው መንግስት ለጤናው ዘርፍ ልዩ ትኩረት በመስጠት ማህበረሰቡ በቂ የጤና አገልግሎት እንዲያገኝ እየሰራ እንደሚገኝ ገልጸዋል። ወጣቶች በደም ልገሳና ለአቅመ ደካሞች የሚያደርጉት እንቅስቃሴ የሚደነቅ መሆኑን አብራርተዋል።
የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ዮሴፍ ሰንቆም በክልል ደረጃ በዘንድሮ የክረምት በጎ ተግባራት በርካታ ዜጎችን የነጻ ሕክምና አገልግሎት ተጠቃሚ ለማድረግ ታቅዶ እየተሰራ መሆኑን ተናግረዋል። የበጎ አድራጎት መርሃ ግብር ዋና ዓላማ በማህበረሰቡ ውስጥ ግልጽ ሳይሆኑ ያሉ በሽታዎችን አስቀድሞ በመመርመር መለየትና ፈጣን የሕክምና ድጋፍ በመስጠት የዜጎችን ሕይወት ማዳን መሆኑን ጠቁመዋል። በሴቶች ላይ በብዛት የሚከሰተውን የማህፀን በር ካንሰር አስቀድሞ ለመከላከልና ለመመርመር የሚያስችል አገልግሎት መስጠትና የቲቢ በሽታ ምርመራ የመርሃ ግብሩ አንድ አካል መሆናቸውንም ተናግረዋል። በድንገተኛ አደጋዎችና እናቶች በወሊድ ወቅት በደም እጦት ምክንያት የሚያጋጥማቸውን የሞት አደጋ ለመቀነስ የሚያስችል ሰፊ የደም ልገሳ ፕሮግራም ማካሄድ የክረምቱ በጎ ተግባራት ዋና ዋና ትኩረቶች መሆናቸውን አስረድተዋል። በተጀመረው የክረምት በጎ ፍቃድ ተግባር 10500 ዩኒት ደም ለመሰብሰብ ታቅዶ እየተሰራ መሆኑን የደቡብ ኢትዮጵያ ክልል ጤና ቢሮ ገለጸ። በወላይታ ዞን ጠበላ አጠቃላይ ሆስፒታል የክልሉ ጤና አመራሮች፣ የጤና ባለሙያዎችና ሰራተኞች ደም ለግሰዋል። ዘገባው የባልደረባችን የቡርቱካን ቡዝነ ነው። የቢሮው ምክትል ኃላፊ አቶ ናፍቆት ብርሃኑ ያስተላለፉትን ሙሉ መልእክት ተከታትለን እንመለስ። ዛሬ እንግዲህ በክልላችን በጤና ተቋሞች የነፃ ሕክምና አገልግሎት ለመስጠት የሚያስችል የምርመራ እንዲሁም ከዛ ደግሞ ግኝት ወይ ህመም የሚኖርባቸውን ሰዎች መድኃኒት እንዲያገኙ መረጃ እንዲያገኙ ወደ ጤና ተቋማት ቀርበው ከተቋም ውስጥ ከሚገኙ ባለሙያዎች ምክር እንዲያገኙ ክትትል እንዲደረግላቸው ታሳቢ በማድረግ የምናደርገው ነው ማለት ነው። እንግዲህ ከ1,047,000 በላይ ሰዎች በክልላችን ባሉ ሁሉም መዋቅሮች ባሉን ጤና ተቋማቶች የልዩ የሆነ ዘመቻ አድርገን በተለይ የመረጃ ተደራሽነት የማይደርስባቸው አካባቢዎች እንዲሁም ደግሞ የመክፈል አቅም የሌላቸው አረጋውያንን ወደ ተቋም በማምጣት ተቋሙ የተለያየ ቦታ በከተማ በአቅራቢያው ባሉ ስፍራዎች ሕክምና ሊያደርግ የሚችል ቲም ወደ ታች በመላክ ከዛም ባለፈ ደግሞ ደም የማሰባሰብ ተግባርን በተለይ ስክሪኒንግ ላይ ደም ግፊትን፣ የስኳርን፣ የጡት ካንሰርን፣ የማህፀን ጫፍ ካንሰርን፣ የአይን፣ የጆሮ ምርመራዎችን ሁሉ ያደርጋል ማለት ነው። በተለይ በመደበኛው ጊዜ በተለያየ ምክንያት ሰው ታካሚ በመብዛት ያልተሰሩ የቀዶ ሕክምናዎች ያደሩ አሉን ማለት ነው። ስለዚህ እነሱን አሁን
በርከት ያለ ሰው የሚሳተፍበት ስለሆነ ሐኪሙም የሰመን መድኃኒት ሰጪ ባለሙያውም የኦፕሬሽን የምናደርግባቸውን ሁኔታዎች ዝግጁ በማድረግ ማህበረሰባችንን እንድናገለግል ይጠበቃል ማለት ነው። በአጠቃላይ ተላላፊ የሆኑና ተላላፊ ያልሆኑ እንዲሁም ደግሞ በወረርሽኝ መልክ የሚከሰቱ ህመሞች አሉ በክልላችን እንደ ሀገራችን ማለት ነው። ከዚህ አንጻር እነዚህን ሰዎች መረጃ በማድረስ በተለይ ደግሞ በዚህኛው ክረምት በርከት ያለ ወጣት እንደ ክልል ይሳተፋል። በጤና ሴክተሩንም ስራ ይዞ እስከ 300 ሺህ የሚደርስ ወጣት ይሳተፋል ብለን እናስባለን ማለት ነው። ስለዚህ ከሃይስኩል የወጡ ከኮሌጅ ከዩኒቨርሲቲ የተመለሱ የጤና ሙያተኛ የሆኑ እንዲሁም ደግሞ ይህንን ኦሪየንቴሽን በመስጠት አገልግሎት እንሰጣለን ብሎ ያሉትን ወጣቶች ከዞኑ የወጣቶችና በጎ ፈቃድ አገልግሎት ጋር በመሆን እንዲሁም ፓርቲ ላይ ይህንን የሚያስተባብረውን ከዲሞክራሲ ስርዓት ግንባታ ካሉ ሰዎችና አስተዳደር ከጤና መምሪያ እንዲሁም ደግሞ የደም ባንክ የታድሶ ማዕከል የጤና ሳይንስ ኮሌጅ በጋራ በመሆን የምንሰራው ስራ ነው ማለት ነው። በዋናነት ወደ 10500 ዩኒት ደም ለመሰብሰብ ታሳቢ አድርገናል። በዚህ ክረምት እንግዲህ ሁሉም ሰው እየተሳተፈ ደም እንዲሰጥ ነው። አንዳንዴ ቁጭ ብለን የጤና ስራዎችን ስንገመግም ሞቶች ይመጣሉ። በምን ምክንያት ሞት ደግሞ ቼክ ስናደርግ እናት ደማታ ልትሞት፣ ህፃን ደማቶ ሊሞት እንደሚችል መረጃዎች ያሳያሉ ማለት ነው። ስለዚህ እንደኛ ክልል የደም ልንመረምር የምንችልበት ማሽን ኦልሬዲ አርባ ምንጭ ደምና ህብረ ሕዋስ ባንክ ላይ አለን። በተመሳሳይ የደም ባንኮች ከክልሉ ላይ 5 አሉ። የአሪን እና ደቡብ ኦሞን በመያዝ እንዲሁም ደግሞ በተመሳሳይ የጋሞ አካባቢ የአርባ ምንጭን ይዞ የኮንሶን እስከ ኮሬ ድረስ ያለውን ወላይታ የሁለቱን መዋቅር የወላይታንና የሶዶ ከተማን ማለት ነው። ዲላን በተመሳሳይ የሳውላ ላይ ባለፈው ዓመት የተከፈተው ደግሞ ባስኬቶንና ጎፋ ዞንን በመያዝ ደም እያሰባሰበ ይገኛል ማለት ነው። ስለዚህ በዚህ ክረምት በርከት ያለ ደም መሰብሰብ ይኖርብናል። የክረምት በጎ ፈቃድ አገልግሎት ስናስጀምር የክልላችን ርዕሰ መስተዳድር የስራ አስፈጻሚውን ካቢኔውን በመያዝ የሰኔ 16 እንዳስጀመረ እናውቃለን። ከዛ በኋላ ከፍተኛ መነቃቃት ተፈጥሮ የታቹ መዋቅር በዚህ ልክ እየሄደ ነው። አንዳንድ አካባቢዎች የመድከም ሁኔታ ይታያል። በደንብ ተነቃቅተን ተነሳስተን በቂ ደም በማሰባሰብ ካልታሰበ ሞት ከድንገተኛ የሆነ ሞት በተለይ እናት ህይወት ስትሰጥ ህይወቷ መቀጠል ቤተሰቦቿ መቀጠል ማህበረሰብ መሰረት ናትና በዛ መንገድ መሄድ ስለሚኖርባቸው ይህንን እያጠናክርን እንሄዳለን። እኔ መለገስ ከጀመርኩኝ ወደ 9 ዓመት አካባቢ ነው የሆነኝ። ይሄ ዛሬ 19ኛዬ ነው ማለት ነው። ስለዚህ በተለያዩ አጋጣሚዎች ደም መስጠት ሰዎች እንዲሰጡ የማድረግ ኃላፊነት ሁላችንም ወስደን በዚህ ክረምት ወቅት ይህንን እንድናሳካ ጥሪ ማስተላለፍ ፈልጋለሁ። አመሰግናለሁ። ተመልካቾቻችን አሁንም እየተከታተላችሁ የምትገኙት የሰዓቱን ዜና 42 ነው። የጋሞ ልማት ማህበር የህብረተሰቡን መሰረታዊ ፍላጎት ለማሟላት ትኩረት ሰጥቶ እየሰራ እንደሚገኝ ተገለጸ። ልማት ማህበሩ 3.5 ሚሊዮን ብር በላይ ወጪ ያስገነባውን 21ኛውን የማህበረሰብ ፋርማሲ በቆጎታ ወረዳ ተመርቆ አገልግሎት መስጠት ጀምሯል። ለዝርዝሩ አብርሃም አዶ። የጋሞ ልማት ማህበር በቆጎታ ወረዳ 21ኛውን የማህበረሰብ ፋርማሲ ገንብቶ ለአገልግሎት ይፋ አድርጓል። የጋሞ ዞን ምክትል አስተዳዳሪና ስራና ክህሎት መምሪያ ኃላፊ አቶ ሀክሜ አየለም በጋሞ ዞን በለውጥ መንግስት የህብረተሰቡን የልማት ተጠቃሚነት የሚያረጋግጡ ስራዎች በአጽንኦት እየተሰሩ መገኘታቸውን ተናግረው በጤናው ዘርፍ የተሰጠው ትኩረት ከዚህ መካከል ተጠቃሽ መሆኑን አስገንዝበዋል። በቆጎታ ወረዳ በጤናው ዘርፍ የህብረተሰቡን ጥያቄ ለመመለስ የሚከናወነው ተግባር የሚበረታታ መሆኑን ገልጸዋል። የለውጡ መንግስት ያው የጤና ፖሊሲው በሽታ መከላከልና አክሞ መዳንን መነሻ ያደረገ ነው። በዛ መሰረት ደግሞ የወረዳው መንግስት ከራሱ በጀት በተለይ ከመድኃኒት አቅርቦት ጋር ተያይዞ ያለውን ችግር ለመፍታት ጤና ጣቢያ ላይ ሰፋ ያለ የመድኃኒት አቅርቦት ችግሮች አሉ። እነዛን ለመፍታት አቅዶ ዛሬ ያስገነባው ደግሞ የጋሞ ህዝብ አምባሳደር የሆነው የጋሞ ልማት ማህበር መድኃኒት ግዥም አግዞ ለህዝብ ደግሞ አገልግሎት ለመስጠት ዛሬ የበቃውን እንግዲህ ኤዞ ጤና ጣቢያ ላይ ያለውን የመድኃኒት ቤት ወይም የማህበረሰብ ፋርማሲ
ለማስመረቅ ነው እዚህ የተገኘነው። ህብረተሰቡ ከወረዳው አስተዳደርና ልማት ማህበር ጋር በመቀናጀት የልማት ስራውን ማጠናከር ይገባልም ብለዋል። በወረዳው የተሰራው ፋርማሲና በጤና ጣቢያ የተሰራው የእናቶች ማቆያ የሚበረታታ መሆኑን አስገንዝበው ወረዳው የተጀመረውን ልማት ለማጠናከር የዞን አስተዳደር 500 ሺህ ብር ድጋፍ እንደሚያበረክት ተናግረዋል። ፋርማሲውንም አይተናል። ጋሞ ልማት ማህበር መድኃኒትም ገዝቷል። የእናቶች ማቆያንም አይተናል እና እንግዲህ ያው እንደ ዞን መንግስት ለፋርማሲው መድኃኒት ድጋፍ እናደርጋለን። ለእናቶች ማቆያም የሚያስፈልግ ነገሮች ከቀረበ በዛ ደረጃም እንደግፋለን። ስለዚህ ለሁለቱም አንድ ላይ ያው ቀጥሎ በጀት ሲጸድቅም ታሳቢ የምናደርግ 500 ሺህ ብር ድጋፍ እናደርጋለን። የጋሞ ልማት ማህበር ዋና ስራ አስፈጻሚ ዶክተር ኢንጂነር ማንደፍሮ ዱባለም ልማት ማህበሩ በ9 የትኩረት ዘርፎች የህብረተሰቡን መሰረታዊ ፍላጎት ለማሟላት ተግቶ እየሰራ መገኘቱን አስገንዝበዋል። ጋሞ ልማት ማህበር አንዱ ከ9 ቴማቲክ ኤሪያዎች አንዱ ጤና ላይ ነው። ስለዚህ ጤና ላይ ከምንሰራባቸው ነገሮች መካከል ደግሞ አንደኛው ፋርማሲ ነው። የተለያዩ የሆስፒታል ድጋፎችን የማቴሪያል እንዲሁም ደግሞ የግንባታ ሂደቶች፣ ማሽነሪዎች እነኚህ ድጋፍ ከምናደርጋቸው በተጨማሪ ፋርማሲዎችን በደንብ አድርገን እየሰራን ነው የምንገኘው። ስለዚህ ይህ ኢኒሼቲቭ አሁን ላይ የደረሰው 21ኛውን የፋርማሲ ዛሬ በዚህ በቆጎታ ወረዳ ላይ መክፈት ችለናል ማለት ነው። የፋርማሲ ዋናው ዓላማ ማህበረሰቡን ማገልገል ነው። ማህበረሰቡ የተሻለ ነገር እንዲያገኝ ነው የምንፈልገው። የመድኃኒት ጥራት ከመድኃኒት ቁጥጥር ባለስልጣን ቀጥታ ከዛ ስለምናመጣ ከዛ የተሻለና ጥሩ የሆነ መድኃኒት ያገኛል። ሁለተኛ ከኮስት አንግል ደግሞ እጅግ በጣም ዝቅተኛ በሆነ ፕሮፊት ማህበረሰቡን እናገለግላለን። ይሄ ተልዕኳችንም ስለሆነ ግዴታችንም ስለሆነ እንቀጥላለን። ልማት ማህበሩ ከዚህ በፊት በጋሞ ዞን በተለያዩ መዋቅሮች 20 ፋርማሲዎችን ለአገልግሎት ማብቃቱን አስገንዝበው ለህብረተሰቡ ጥራት ያለውን የመድኃኒት አቅርቦት በፍትሃዊ ዋጋ ተደራሽ እንዲሆን በትኩረት እየሰራ መገኘቱን አስረድተዋል። ከመንግስት ጋር በቅንጅት መሰረታዊ የልማት ጥያቄዎችን ለመመለስ በቁርጠኝነት እንደሚሰራም ተናግረዋል። አሁን ካለን የጤና ዘርፉን ከመደገፍ አኳያ የልማት ማህበር አባላት በሙሉ በዚህ ስራ ላይ ግንባር ቀደም ሆነው እንዲሳተፉ ጥሪያችንን ማስተላለፍ እንፈልጋለን። ምክንያቱም የምንሰራው ለህዝቡ ነው፣ የምንሰበስበው ከህዝቡ ነው። ስለዚህ ከህዝቡ በወሰድነው በሁሉም ወረዳዎች ላይ አሁን የሌለበት የጋሞ ልማት ማህበር ፋርማሲ የሌለበት ወረዳ የለንም። ባሉን በጋሞ ዞን ባሉ በሁሉም ወረዳዎች ላይ የጋሞ ልማት ማህበር ፋርማሲዎች አሉ። ይሄ ግን በቂ አይደለም። ወደ ጤና ጣቢያ ወደ ሆስፒታሎች እነሱን የመደገፍ ከፍ የማድረግ ማሽነሪዎች የሌሉባቸው ሆስፒታሎች አሉ፣ ድጋፍ የሚፈልጉ የግንባታ ሂደት አፋጥነን ደግሞ መጨረስ ያለብን የተለያዩ ቦታ ላይ ያሉ የጤና ተቋማት አሉ። እነዚህን ሁሉ ለመደገፍ ከኛ የሚጠበቀው ከህዝቡ መሰብሰብ ነው። ስለዚህ ህዝቡ ይሄንን ድጋፍ እያየ ይሄንን ስራ እያየ ቀድሞ ከነበረበት እጅግ በጣም በእጥፍ ልማት ማህበሩን እንዲደግፍ እንዲሁም ደግሞ በዚህ በልማት ማህበር ውስጥ ያሉ በጋሞ ዞን ውስጥ ያሉ ሁሉም ባለሀብቶች፣ የመንግስት አካላት በሙሉ ከዚህ ከራሳቸው ልማት ማህበር ጋር ከጎናቸው ከወጣ ከልማት ማህበር ጋር አብሮ አሁንም ቆመን የተሻለን ጋሞ የበለጸገችን ጋሞ ለማድረግ አብረን እንስራ፣ አብረን እንደግ፣ አብረን እንጓዝ ማለት ፈልጋለሁ። የጋሞ ልማት ማህበር ምክትል ዋና ስራ አስፈጻሚና የበጎ አድራጎት ዘርፍ ኃላፊ አቶ አበባዮ ሳፓም ልማት ማህበሩ በዞኑ ዘርፈ ብዙ የበጎ አድራጎት ስራዎችን እየሰራ የህብረተሰቡን ተጠቃሚነትንም እያረጋገጠ መገኘቱን ገልጸዋል። በቆጎታ ወረዳ የተከፈተው ፋርማሲ ልማት ማህበሩ በዞኑ ገንብቶም ለህዝብ አገልግሎት ያበቃው 21ኛው የማህበረሰብ ፋርማሲ መሆኑን አንስተው ማህበሩ በጤናው ዘርፍ የሚታዩ የመድኃኒት አቅርቦት ክፍተቶችን ለመሙላት በትኩረት እየሰራ መገኘቱን አስታውቀዋል። ማህበረሰቡ ምንድነው የማህበረሰብ ችግር እንደ ችግር ያለው የሚሉ ችግሮችን አይተን ከነዛ ደግሞ ቶሎ ብሎ በፍጥነት ማግኘት ያለባቸው ምንድነው፣ የቱ ጋር ነው ያለው? ጤና ነው? ትምህርት ላይ ነው? ግብርና ላይ ነው? ስራ ዕድል ፈጠራ ላይ ነው? ሌሎች ላይ ነው የሚሉ ነገሮችን ለይተን በበጎ አድራጎት በኩል ቶሎ ተብሎ ወደ ስራ የሚገባበት ነው ያለው። እስካሁን ድረስ የጤና ችግር እንዴት መድረስ እንችላለን? ፋርማሲስ መክፈት ብቻ አይደለም፣ እንዴት አድርገን ነው ኮንትሮሊንግ ሜካኒዝም ወይም ኦዲተብል ፋርማቲካል ትራንዛክሽን ሲስተም
የሚባሉ ነገሮች አሉ። ይሄንን ተቆጣጥረን የቱ መድኃኒት አላቸው የቱ የላቸውም፣ ስቶክ አውት የሆኑ መድኃኒቶች አሉ የሉም፣ ሰዎች ደግሞ በመድኃኒት እጥረት እየተጎዱ ናቸው ወይስ በቂ መድኃኒት እያገኙ ናቸው የሚለውን ልየታ ተደርጎ በየቅርንጫፉ በዛ ልክ ፍላጎት በመጣው ልክ ግዢ ከመድኃኒት አቅራቢ ኢብሳ ጋር ውል በመግባት ይህን እያደረግን ነው የምንገኘው። የቆጎታ ወረዳ አስተዳዳሪ አቶ አየለ ቱንጄም ልማት ማህበሩ ከወረዳው አስተዳደር ጋር በመቀናጀት በትምህርት፣ ጤና፣ ግብርናና ሌሎች ዘርፎች የህብረተሰቡን ተጠቃሚነት ለማረጋገጥ በአጽንኦት እየሰራ እንደሚገኝ ተናግረዋል። ልማት ማህበሩ በወረዳው ለአገልግሎት ያበቃው ፋርማሲም የህብረተሰቡን ተጠቃሚነት ለማረጋገጥ ከተሰሩ ተግባራት ተጠቃሽ መሆኑን አስረድተዋል። ለፋርማሲው ግንባታና ጥራት ያላቸው የመድኃኒት አይነቶችን አሟልቶም ለስራ ለማብቃት ከ3.5 ሚሊዮን ብር በላይ ወጪ መደረጉን የጋሞ ልማት ማህበር የቆጎታ ቅርንጫፍ ስራ አስኪያጅ አቶ ደሳለኝ ዳልካ አስታውቀዋል። ልማት ማህበሩ ቀጥታ ከወረዳው መንግስት ጋር በመቀናጀት በሀሳብ በመግባባት የህዝቡን ተጠቃሚነትን ለማረጋገጥ ሲባል እንግዲህ በግንባታ ሂደት ብቻ 3 ሚሊዮን ብር ከዛ በላይ ወጪ በማድረግ በመድኃኒት ግዢ ላይ እንግዲህ ጋሞ ልማት ማህበር ዋናው ጽህፈት ቤት ከ500 ሺህ ብር በላይ ድጋፍ በማድረግ እንዳው በወረዳ ደረጃም ቀሪ መድኃኒቶቹን ከመንግስት ጋር በመተባበር ገዝተን አጠቃላይ የግንባታ ሂደቱ 3.5 ሚሊዮን ከዛ በላይ የሚያወጣ ገንዘብ ወጪ በማድረግ እንግዲህ ይሄን የምታዩትን ህንፃ ዛሬ ለአገልግሎት ክፍት አድርገናል ማለት ነው። አቶ ደሳለኝ ፕሮጀክቱ ከተጀመረበት ጊዜ አንስቶም እስከሚጠናቀቅ ድረስ የደገፉትን አመስግነዋል። የቆጎታ ወረዳ ነዋሪዎች አቶ አብርሃም ወጋሴና ወይዘሮ መስተዋት ማለቦም የጋሞ ልማት ማህበር በወረዳው በተለይም በትምህርት ዘርፍ በዝቅተኛ ኑሮ ደረጃ ላይ የሚገኙ ህብረተሰብ ክፍል ልጆችን ረድቶ ከማስተማር ባሻገር በጤናው ዘርፍ በመድኃኒት እጥረት የሚስተዋለውን ችግር ለመቅረፍ ፋርማሲ አገልግሎት በማስጀመር በአነስተኛ ዋጋም የመድኃኒት አቅርቦት ተደራሽነትን በማረጋገጡ መደሰታቸውን ተናግረዋል። የልማት ማህበሩን እንቅስቃሴ ለማጠናከር የሚጠበቅባቸውን ኃላፊነት እንደሚወጡ አረጋግጠዋል። እኛ አካባቢ መማር የማይችሉ ደካማ ቤተሰቦች አሉ። እነዛን ልጆች ወስዶ እያስተማሩ እስከ ባይራ ትምህርት ቤት ድረስ ወስዶ እያስተማሩ ናቸው። ቀጥሎም እዚህም በየአመቱ ደብተር እስክሪብቶ እየሰጡ እያለበሱ ቤት እየሰሩ ጧሪ የሌላቸውንም እያበረታቱ ስላሉ በጣም ነው ጋሞ ልማት ደስ የሚለው። ከጤና ጣቢያ ወጥተው ወደ ግለሰብ ይሄዳል። ግለሰብ ደግሞ 3 እጥፍ ጨምሮ ከሚሸጠው እዚህ ጋር በተመጣጣኝ ዋጋ ያገኛሉ የሚል እምነት አለን። እኔ ራሴ ያገኛለሁ በሚል ነው የምደሰተው። የአርባ ምንጭ ደም ባንክ አገልግሎት በ2018 በጀት ዓመት 9236 ዩኒት ደም ከለጋሶች ሰበሰበ። የሚተካ ደም በመለገስ የማይተካውን የሰው ሕይወት ለመታደግ ሁሉም የድርሻውን እንዲወጣ የደም ባንኩ ጥሪ አቅርቧል። ደግሰው በቀለ በዚህ ጉዳይ ላይ ተጨማሪ ያለው ተከታትለን እንመለስ። አቶ ታምራት ኮንሶ የአሌ ዞን ነዋሪ ሲሆኑ አቶ ገመቹ ኤንጌሬ ደግሞ በኦሮሚያ ክልል የጉጂ ዞን ነዋሪ ናቸው። ሁለቱም የቅርብ ዘመዶቻቸውን ለማሳከም አርባ ምንጭ አጠቃላይ ሆስፒታል በመጡበት ነበረ ያገኘናቸው። ከለጋሾች በተገኘ ደም የዘመዶቻቸው ሕይወት መታደግ እንደተቻለ የገለጹት አስተያየት ሰጪዎቹ ደም በመለገስ የድርሻቸውን ለማበርከት ዝግጁ መሆናቸውን ተናግረዋል። በሽታማ እርጉዝ ነበረች። ከዛ እርጉዝ ሆና ያለች ትላንትና ጠዋት እርጉዝ ሆና ደግሞ በጣም ደሙ እንትን ሆነበት እና ደማ በጣም እየፈሳ ሆና በዛው ምክንያት እስከዚህ ከአለ ዞን ሆነን እስከዚህ እስከ አርባ ምንጭ አምጥተናል። ስለዚህ በጣም ህይወታም ማይተርፋት ነበረ። ከዛ እዚህ በሌላ ደም በማግኘት ይሄው የምታዩት እናታችን ይሄው ዛሬ በህይወታ ተርፋለችና እንደዛ ለዚህ ነው ከሱ ወኔ አንሲን ዱባቸው ይሮ እኔ አሁን የምናገረው ደም አስፈላጊ መሆኑን ነው። እናቴ ደም እየወሰደች ነው ያለችው። ስለዚህ ደም እጅግ አስፈላጊ ስለሆነ ሁሉም ሰው ደም በመለገስ ሊተባበር ይገባል። እንደ ኢትዮጵያዊ ሁላችንም ለተቸገሩት ደም መለገስ አለብን። 8 ዙር ደም መለገስ የቻሉት አቶ ጌታቸው ጌታሁን ወደዚህ በጎ ተግባር የገቡበትን አጋጣሚ ያስረዳሉ። ደም መለገስ የጀመርኩት በሆነ አጋጣሚ ከጓደኞቼ ጋር ሰውን ልጠይቅ በሄድኩበት ሆስፒታል የደከመች እናት አየውና እዛ ቦታ ላይ ለእናት ምን ያህል ደም ያስፈልጋል የሚለውን ነገር ባለሙያዎች ሲያወሩ አይቼ
መስጠት አለብኝ የሚለውን ዛኔ በድፍረት ነበር የሰጠሁት። ከሰጠው በኋላ ግን የሚሰማኝን ስሜት አየውና ምንም አይነት ስሜት አልተሰማኝምና ከዛ በኋላ ኮንስታንት በአመት 4 በየ3 ወሩ ሰጣለሁ። በሕክምና ባለሙያዎች ትዕዛዝ መሰረት አስፈላጊው የጤና ምርመራ ተደርጎ በሚከናወነው በዚህ ተግባር ምንም አይነት ጉዳት እንዳላስተናገዱ የገለጹት አቶ ጌታቸው ሌሎች የራሳቸውን ተሞክሮ እንዲወስዱ መክረዋል። እኔ ደም በመስጠቴ ብዙዎችን ከሞት እንደታደኩ ማለት እኔ ሳልጎዳ ሌላውን መጥቀም የሚችል ከሆነ እኔ ምንም ሳልሆን ከህይወቴ አንድ ነገር ሳይጎልብኝ ሌላውን ማዳን የሚችል ከሆነ ለምንድነው የማልሰጠው? ከራሴ ጋር ጓደኞችን አምጥቼ አንድ ላይ እንዲሁም 2 3 የተወሰኑ ልጆችን አምጥቼ ያሰጠውበት ቀን አለና ያንን ትሬንድ ያደረግን ሁሉም ሰው ያንን ነገር ቢያደርግ ብዙ እናቶችን ከሞት መታደግ እንችላለን። በአርባ ምንጭ አጠቃላይ ሆስፒታል የደም ባንክ አስተባባሪ ክብራለም ታንጋ በበኩላቸው በሆስፒታሉ የደም ፍላጎት ከለጋሾች ቁጥር አንጻር አለመመጣጠን እንዳለ በመግለጽ ደም የመለገስ ባህል ሊጎለብት ይገባል ብለዋል። ሚኒ ብለድ ባንክ ላይ አሁን ካለ ሆስፒታሉ አንጻር የደም እጥረት በከፍተኛ ሁኔታ ይገጥመናል። እዚህ ሆስፒታል ላይ ብዙ ታካሚዎች አሁን ለምሳሌ አንድ ሰው 2 እና 1 ሄሞግሎቢን ሆኖ ቢመጣ አንድ ሰው 5-6 ብለድ ሊወስድ ይችላል። ያ ደግሞ ህዝቡ ከሚሰጠው አንጻር ተመጣጣኝ አይደለም። ምክንያቱም ሰው የሚሰጠው የደም መጠንና ህብረተሰቡ እየተጠቀመ ያለው የደም መጠን እኩል እየመጣልን አይደለም። ስለዚህ ይሄን ደግሞ ምንድነው ማድረግ ያለበት? አንድ ሰው አብዛኛው ሰዎች አሁን ደም ሰጥተው እዚሁ ደም ወስደው ቤተሰባቸው ሲድን በጣም በፍላጎት ሄደው ይሰጣሉ። ያን ከምን አንጻር ነው ያለውን ችግር የተረዱት? ስለዚህ ምንድነው ማድረግ ያለበት? ማንኛውም ህብረተሰብ ለዚህ ከደም ጋር ያለው በጣም አስቸጋሪ ሁኔታ ነው። ያንን ደም ደግሞ ሁሉም ህብረተሰብ ቀርቦ የግድ በቃ ኃላፊነት ወስዳለሁ እኔ ለወገን ወገን ደራሽ ነው። አንደኛ ፈጣሪም ልግስናን ነው የሚለው ያ ደግሞ ለጋሽ መሆን አለብን፣ ለሰዎች ሰጪ መሆን አለብን የሚለውን ነው ማስቀምጠው። የአርባ ምንጭ ደም ባንክ አገልግሎት ኃላፊ አቶ እርሚያስ ባቤና እንደገለጹት በ2018 በጀት ዓመት 9650 ዩኒት ደም ለመሰብሰብ ታቅዶ 9236 ዩኒት ደም ተሰብስበዋል ብለዋል። 2018 ላይ ከእቅድ አኳያም ደም ከማሰባሰብ እቅድ አኳያም ከፍ ያለ እቅድ ማቀድ እንዳለብን አምነን እንዲሁም የተሰበሰበውን ደም እንደ ሆል ብሌድ ከማሰራጨት ይልቅ በኮምፖነንት ሌቨል ማሰራጨት እንዳለብንም በማመን ከዛም ባሻገር በተለይ ከምርመራ ሂደት ጋር ያለው ችግርም በማየት እቅዱን ሰፋ ባለ ሁኔታ የታቀደበት አግባብ አለ። ደም ከመሰብሰብ አኳያ ባሳለፍነው በጀት ዓመት 9650 ዩኒት ደም ለመሰብሰብ አቅደናል። ከዚህ ውስጥ ያሳካነው 9236 ዩኒት ደም ነው። ይህም አፈጻጸሙ 96% መሆኑን ያመላክታል ማለት ነው። ከዚህ ቀደም ከለጋሾች የተሰበሰበው ደም ለምርመራ ወደ ሌላ አካባቢ ይሄድ እንደነበረ አስታውሰው ዘመናዊ የምርመራ ማሽን በማስገባት በአፋጣኝ ለህብረተሰቡ ተደራሽ እየተደረገ ይገኛል ብለዋል። ለ7 ዞኖችና ለ15 የህክምና ማዕከላት አገልግሎት የሰጠ የሚገኘው የአርባ ምንጭ ደም ባንክ አገልግሎት በ2019 በጀት ዓመትም 10834 ዩኒት ደም ለመሰብሰብ አቅዶ እየሰራ መሆኑን የገለጹት ኃላፊው ስለዚህም ሁሉም የህብረተሰብ ክፍል የማይተካውን የሰው ህይወት ለመታደግ የሚደረገውን ስራ ማገዝ እንዳለባቸውም አስገንዝበዋል። በ2019 በጀት ዓመት ላይ ወደ 10834 ዩኒት ደም እንሰበስባለን ብለን አቅደናል። በክረምት በጎ ወቅት ወደ 4000 ዩኒት ደም እንሰበስባለን ብለን አቅደናል። እንደገና ከዚህ ውስጥ ወደ 1389 ደም ከሰኔ 25 እስከ ትላንትናው ቀን ድረስ ሰብስበናል። ተመልካቾቻችን አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እንሸጋገራለን። ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ዋይት ሃውስ አዎንታዊና ፍሬያማ ያለውን ንግግር አደረጉ። ሲራክ ሳህለ ተጨማሪ አለው። ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የተነጋገሩ ሲሆን ዋይት ሃውስ ንግግሩን አዎንታዊና ፍሬያማ ብሎታል። ሁለቱ መሪዎች የእስራኤል ደጋፊና የዩክሬን ከአሜሪካ እርዳታ እንድታገኝ ወትዋች የነበሩት የሴናተር ሊንዚ ግራምን ቀብር ለመታደም ዋሽንግተን ከትመው ነበር። ዜሌንስኪና ትራምፕ ኪየቭ አሜሪካ የአየር መከላከያውን እንድታጠናክር ባላት ተስፋ ዙሪያ
መምከራቸው ታውቋል። ኔታንያሁ ደግሞ የአሜሪካና እስራኤል ወዳጅነት በኢራን ጦርነት ላይ ባለ እይታ ምክንያት በሻከረበት ወቅት ከትራምፕ ጋር ተነጋግረዋል። ከጉብኝቱ አስቀድሞ ዜሌንስኪ ባለፈው ወር ዶናልድ ትራምፕ በሰሜን ጦር ቃል ኪዳን ጉባኤ ቃል የገቡትን የሚሳኤል መቃወሚያ እንዲሰጡ ይጫናሉ ተብሎ ይጠበቅ ነበር። ዩክሬን ለረጅም ጊዜ የአሜሪካን ፓትሪዮት የተሰኘ ሚሳኤል መከላከያ ለማግኘት ስትፈልግ ነበር። የሚሳኤል መቃወሚያው እየተባባሰ ካለውና በመላው አገሪቱ እየደረሰ ካለው የሩሲያ የድሮንና የባላስቲክ ሚሳኤል ጥቃት ከተማዎቿን ለመከላከል እንደሚረዳት ትናገራለች። በዝግ የተደረገው የሁለቱ መሪዎች ንግግር በጥሩ ሁኔታ መካሄዱን ትራምፕ በትሩዝ ሶሻል ገጻቸው ላይ አስታውቀዋል። ምንም እንኳን የአሜሪካ ወታደራዊ እርዳታን በሚመለከት በይፋ የተረጋገጠ ባይሆንም ዜሌንስኪ ከንግግሩ በኋላ ፓትሪዮት ሚሳኤሎችን አገር ውስጥ ለማምረት ትራምፕ ለዩክሬን ፍቃድ ለመስጠት ተስማምተዋል ብለዋል። የዩክሬኑ መሪ ለፎክስ ኒውስ ፈቃዱን እንደሚሰጡ ተቀብለዋል ብለዋል። እናም ከጠንካራ የአሜሪካ የወታደራዊ ኩባንያዎች ከአምራች ተወካዮች ጋር ተገናኝቼ ነበርም ብለዋል። ዜሌንስኪ የአሜሪካ ሴኔት የሩሲያን ነዳጅ በሚገዙ አገራት ላይ ማዕቀብ ለመጣል በከፍተኛ ድምጽ ከመወሰኑ በፊት ከአሜሪካ ሕግ አውጪዎች ጋር ተገናኝተዋል። ማዕቀቡ ከመጣሉ አስቀድሞ ፕሬዝዳንቱ ለጋዜጠኞች እንዲህ አይነት ማዕቀቦች ለአውሮፓና ለዩክሬን ትልቅ መልእክት፣ ለህዝባችን ትልቅ ድጋፍ ነው ሲሉ ተደምጠዋል። ፓትሪዮት ሚሳኤል ሩሲያ የዩክሬን ከተሞችን ለመደብደብ እየተጠቀመችበት ያለውን የባላስቲክ ሚሳኤል ማክሸፍ ከሚችሉ ጥቂት የአየር መቃወሚያዎች ውስጥ አንዱ ነው። በ1000 ኪሎ ሜትር እየተምዘገዘገ የሚመጣን ሮኬት ማክሸፍ ይችላል። ይሁን እንጂ ዋጋው የሚቀመስ አይደለም። እያንዳንዱ የፓትሪዮት ሚሳኤል ከ3 እስከ 5 ሚሊዮን ዶላር ዋጋ ያወጣል። ዜሌንስኪና የዩክሬን ጦር ከዚህ ቀደም ኪየቭ 25 የፓትሪዮት አየር መቃወሚያ ስርዓት እንደሚያስፈልጋቸው ተናግረዋል። ዜሌንስኪ ማክሰኞ ዕለት ወደ አገራቸው ከተመለሱ በኋላ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጦርነት ላይ ያተኩራል ተብሎ የተጠበቀውን ንግግራቸውን ለማድረግ በዋይት ሃውስ ተገኝተዋል። የቅርብ ወዳጆች የነበሩት ሁለቱ መሪዎች ባለፉት ወራት ውጥረት ውስጥ የገቡ ሲሆን ትራምፕ እስራኤል በሊባኖስ ላይ ጥቃት መፈጸሟን በመቀጠሏና የተኩስ አቁም ስምምነቱን ወደ ጎን በማለቷ በተደጋጋሚ ተችተዋል። ከሁለቱ መሪዎች ስብሰባ በኋላ ፕሬዚዳንት ትራምፕ በጣም ጥሩ ውይይት ነበር ብለዋል። ኔታንያሁ ለእስራኤል መገናኛ ብዙሃን ሁለቱ መሪዎች ኢራን የኒውክሌር ጦር መሳሪያ እንዳይኖራት የጋራ ግባቸው ላይ መስማማት እንዳላቸው ተናግረዋል። ከዩናይትድ ስቴትስ ፕሬዚዳንት ጋር ካደረኳቸው ምርጥ ውይይቶችም አንዱ ነው ብለዋል። ከሁለቱ መሪዎች ንግግር በኋላ የአሜሪካ ጦር የኢራን ኃይል በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ድንገተኛ ጥቃት ለመሰንዘር እንደሞከረ አስታውቋል። ይህ በእንዲህ እንዳለ አሜሪካና ሳውዲ የኢራን አጋር የሆኑትን የኢራቅ ታጣቂዎች ሲደበድቡ በባህረ ሰላጤው ዳግም ውጊያ አገርሽቷል። አሜሪካ ለ3 ቀናት በኢራን ላይ የምትፈጽመውን ድብደባ ገታ ከቆየች በኋላ ረቡዕ ዕለት በኢራቅ የሚገኙና በኢራን የሚደገፉ ታጣቂዎች ላይ ጥቃት ፈጽማለች። ዋሽንግተንና ሪያድ ጥቃቱን የፈጸሙት በጋራ መሆኑን አሳውቀዋል። ኢራን በበኩሏ በወሽመጡ ላይ የሚንቀሳቀሱ መርከቦች እንዲሁም በዮርዳኖስ ወደሚገኝ የአሜሪካ ጦር ሰፈር ሚሳኤሎችን ማስወንጨፏን ገልጻለች። የኢራቅ ፖፑላር ሞቢላይዜሽን ፎርስ በመባል የሚታወቀውና በኢራን የሚደገፈው ቡድን በአሜሪካ ጥቃት ቢያንስ 20 አባላቱ እንደተገደሉበትና 32ቱ እንደቆሰሉበት አስታውቋል። ሳውዲ ጥቃቱ የተፈጸመው ቡድኑ የነዳጅ ማውጫዎቿን ኢላማ ካደረገ በኋላ እንደሆነ አስታውቃለች። አሜሪካና ሳውዲ አረቢያ በጋራ የፈጸሙት ይህ ጥቃት በሳውዲ የሚገኙ ሱኒዎች በኢራቅ ከሚገኙ ሺአዎች ጋር ጦርነት ውስጥ በመክተት አዲስ የግጭት በር እየከፈተ ሆኗል። ሳውዲ አረቢያ ከአሜሪካ ጋር በመሆን በዚህ ጦርነት ውስጥ መሳተፏን ስታሳውቅ ይህ የመጀመሪያዋ ነው። ከአሜሪካ እንዲሁም ከኢራን ጋር የቅርብ ግንኙነት ያለው የኢራን አስተዳደር አስቸኳይ ስብሰባ ጠርቷል። ዋሽንግተን ለረጅም ጊዜ ባግዳድ በኢራን በሚደገፉት ታጣቂዎች ላይ እርምጃ እንድትወስድ ስትጠይቅ የቆየች ሲሆን የኢራን አስተዳደር ይህንን ለማድረግ ሲሞክር በአካባቢው አለመረጋጋት ተከስቷል። ሳውዲ አረቢያ በሌላ አቅጣጫ በየመን ከሚገኙ የሁቲ አማጽያን ጋር ግጭት ውስጥ ገብታለች። በኢራን የሚደገፉት ሁቲዎች የሳውዲ መርከቦች በቀይ ባህር እንዳያልፉ እገዳ ጥለዋል። ሳውዲ አረቢያና አሜሪካ በጋራ በኢራቅ ጥቃት ከፈጸሙ ከጥቂት ሰዓታት በኋላ የአሜሪካ ጦር በወታደሮቹ ላይ ኢራን የከፈተችውን ድንገተኛ ጥቃት ማክሸፉን አስታውቋል። የዮርዳኖስ ጦር ከኢራን የተወነጨፉ 5 ሚሳኤሎችን መቶ መጣሉን ገልጿል። በዚህ ወር በኢራን
በኢራን ጦርነት ከሞቱት 4 የአሜሪካ ወታደሮች መካከል 3ቱ የተገደሉት በዮርዳኖስ ነው። የኢራን አብዮታዊ ዘብ በበኩሉ በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች ሚሳኤሎችን ማስወንጨፉን እንዲሁም ያለ ፈቃድ በወሽመጡ ለማለፍ የሞከሩ 3 ነዳጅ ጫኝ መርከቦችን ማጥቃቱን አስታውቋል። ዘገባው የቢቢሲ ነው። ተመልካቾቻችን እስካሁን እየተከታተላችሁ የቆያችሁት የሰዓቱን ዜና 42 ነው። ዜናዎቻችንን ከማገባደዳችን አስቀድመን ለሰዓቱ የመራረጥናቸውን አበይት ነጥቦችን በድጋሚ እናስታውሳችሁ። በጋሞ ዞን በዘንድሮው መኸር ከሚለማው ከ198,000 ሄክታር በላይ መሬት ከ34 ሚሊዮን በላይ ኩንታል ምርት እንደሚጠበቅ ተገለጸ። የበጎ ፍቃድ አገልግሎት የጤና አገልግሎትን ለሁሉም ማህበረሰብ ይበልጥ ተደራሽ በማድረግ ብቁና ጤናማ ዜጋ ለመፍጠር ትልቅ አስተዋጽኦ እንዳለው የደቡብ ኢትዮጵያ ክልል ጤና ቢሮ ገለጸ። የአርባ ምንጭ ደም ባንክ አገልግሎት የ2018 በጀት ዓመት 9236 ዩኒት ደም ከለጋሶች ሰበሰበ። የሚሉትና ከውጪ ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ዋይት ሃውስ አዎንታዊና ፍሬያማ ያለውን ንግግር አደረጉ። የሚሉት ለሰዓቱ የመራረጥናቸው አበይት ጉዳዮቻችን ነበሩ። ተመልካቾቻችን እየተከታተላችሁ የቆያችሁት የሰዓቱን ዜና 42 ነበር። ቀጣይ ቢዝነስና ስፖርት ጉዳዮች ይጠብቃችኋል። በእኔ በኩል ጤና ይስጥልን።